የጌታ መንፈስ አንድ ነገር አሳየኝ። በጣም ብዙ ሕዝብ አሳየኝ። በጣም ብዙ አገልጋዮችን አሳየኝ። በጣም ብዙ ቅዱሳንን አሳየኝ። ብዙዎች እየሮጡ ነው፣ ግን አላረፉም። ብዙዎች እየሮጡ ነው፣ ግን አላረፉም። ሰራተኛው ሌሊት ቀን ይለፋል፣ ስኬት የለም፣ በረከት የለም። ነገር ግን የሰራተኛው ቀንም ሌሊትም የሚለፋ ሰራተኛ አላረፈም አለ ጌታ። አገልጋዩን መድረክ ላይ ይቆማል፣ ይዘምራል፣ ይተነብያል፣ ግን ሕዝቡን ያገለግላል። ነገር ግን በውስጡ ባዶነት፣ ድካም ይሰማል አለኝ ጌታ። አገልጋዩ መድረክ ላይ ቆሞ ይዘምራል፣ ያስተምራል፣ ይሰብካል፣ ይተነብያል፣ ውስጡ ግን ባዶ ነው አለ። የጌታ መንፈስ እንደዚህ አለ። ሕዝቡ ራሱ በንዴት፣ በቁጣ፣ በብስጭት ተሞልቷል አለ። ሕዝቡ ማለት ነው በቁጣ፣ በንዴት፣ በብስጭት ከፖለቲካ፣ ከኑሮ ውድነት፣ ስራ ከማጣት፣ አውሎ ንፋስ፣ ጭንቀቱ ከመሆኑ የተነሳ ሕዝቡ ራሱ በንዴትና በቁጣ በብስጭት ተሞልቷል አለኝ ጌታ። እግዚአብሔር የገለጠልን አውርተን ፈርተን ደንግጠን ወደሚቀጥለው ስቴፕ ልንሄድ ሳይሆን እግዚአብሔር ድምፁ ሲመጣ መፍትሄ ይዞ ይመጣል። በዚህ ሁሉ ብስጭት፣ በዚህ ሁሉ ማዕበል፣ በዚህ ሁሉ ጭንቀት ጌታ ግን አንድ ቃል ተናገረ። እንዲህ ሲል ሰማሁ። ሰማይና ምድርን የፈጠረ እግዚአብሔር እኔ አለ መረጋጋትን አመጣለሁ ሲል ሰማሁ። እግዚአብሔር ምስክሬ ነው። እግዚአብሔር ወዲያውኑ አንድ ድምፅ ሰጠ። እኔ ግን መረጋጋትን አመጣለሁ። የምትሮጡትን ሩጫ የሚያስቆም ይውላችሁ ለሥራ፣ ለአገልግሎት፣ ለስኬት የምትሮጡትን ሩጫ የሚያስቆም የለበሳችሁትን የብስጭት ካባ የሚያወልቅ፣ የጭንቀት ካባ የሚያወልቅ፣ የደህንነት ካባ የሚያስወልቅ፣ በእንቅልፍ እጦት ለሚሰቃዩ አእምሮአቸው ሰላምን የሚሰጥ እግዚአብሔር አምላክ መንፈስን እልካለሁ። አእምሮን ሁሉን የሚያልፍ ደስታችሁ እንዲመለስ፣ ሰላማችሁ እንዲመለስ፣ እረፍታችሁ እንዲመለስ እግዚአብሔር አምላክ የሰላምን መንፈስ እልካለሁ። ያውላችሁ ማቴዎስ 11ኛው ምዕራፍ ቁጥር 28 ላይ ሄዳችሁ ስታነቡ እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ዛሬ ሸክማችሁ ንዴት ነው፣ ሸክማችሁ ብስጭት ነው፣ ሸክማችሁ ቁጣ ነው፣ ሸክማችሁ ዕዳ ነው። እግዚአብሔር ከላያችሁ ላይ ያራግፋል። እግዚአብሔር ወንድሜ ካንተ ላይ ያራግፋል። ጭንቀትን ያራግፋል፣ ብስጭትን ያራግፋል፣ ቁጣን ያራግፋል፣
እግዚአብሔር እኔ አራግፋለሁ። እውላችሁ እረፍታችሁ፣ ስኬታችሁ፣ በረከታችሁ፣ ደሞዛችሁ አይደለም አለ ጌታ። አይኖቻችሁን ከችግሮቻችሁ አንሱና በእኔ ላይ አስቀምጡ። አይንክን ከችግር ላይ ከመከራ ላይ አንሱና በእኔ ላይ አስቀምጡ አለ ጌታ። በእኔ ላይ አስቀምጡ። ዙሪያ የምታይ ጨለማ ነው። ዙሪያ የምታይ ችግር ነው። ዙሪያ የምታይ ጦርነት ነው፣ አለመረጋጋት ነው። እግዚአብሔር ግን ከችግሮቻችሁ አይኖቻችሁን አንሱና በእኔ በክርስቶስ ላይ አድርጉ እያለ